ሰላም እንዴት ውላችኋል ክቡራን ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው ለተሰኞ ላይ ዜና ኢትዮጵያ አሁን ተጀምሯል እስከ 8 ሰዓት ድረስ ቆይታ እናደርጋለን የሰዓቱን አበይት ጉዳዮች አስቀድሜ ልጠቁማችሁ ኢትዮጵያ ለትውልድ ግንባታና ለህፃናት ሁለንተናዊ እድገት ልዩ ትኩረት መስጠቷን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ ምክትል ጠቅላይ ሚኒስትሩ ዓለም አቀፍ የቀዳማይ ልጅነት ጉባኤን አስጀምረዋል ማህበራዊ ትስስር ገጾችን ብሔራዊ ጥቅምን በሚያስከብር መልኩ መጠቀም ይገባል አሉ የፖለቲካ ተንታኞች የባህር በር ጥያቄ ተፎካካሪ ፓርቲዎችን በአንድነት የሚያቆም ሀገራዊ ጉዳይ ሆኗል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን የሰላም ጥያቄ ውድቅ አደረጉ የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ከዜናዎቹ ጋር መታሰቢያ ደረጃ ቆይታ አደርጋለሁ። አብራችሁን ሁኑ። ጠቅላይ ሚኒስትር አብይ አህመድ ከዓለም አቀፍ የገንዘብ ተቋም IMF ዋና ዳይሬክተር ጋር ተወያዩ። ጠቅላይ ሚኒስትር አብይ አህመድ ከዓለም አቀፉ የገንዘብ ተቋም IMF ዋና ዳይሬክተር ክሪስታሊና ጆርጂየቫ ጋር ተገናኝተው በኢኮኖሚያዊ እድገት አጋርነትና ቅድሚያ በሚሰጣቸው የጋራ ጉዳዮች ላይ ሰፊ ውይይት ማድረጋቸውን በማህበራዊ ትስስር ገጻቸው ላይ አስፍረዋል። አሁን በምንገኝበት ወቅት የማህበራዊ ትስስር ገጾች ሀገራት ላይ ተጽዕኖ ለማሳደር ጥቅም ላይ እየዋሉ ነው። ሀሰተኛ መረጃዎችን ጭምር በመጠቀም የሀገራትን ብሔራዊ ጥቅም የሚያስጠብቁ ተቋማት ኢላማ እየተደረጉም ነው። የፖለቲካ ተንታኞች እንደሚሉት ዘመኑን በመረዳት ማህበራዊ ትስስር ገጾችን ብሔራዊ ጥቅምን በሚያስከብር መልኩ መጠቀም ይገባል። ወንደሰን አፈወርቅ በዚህ ጉዳይ ላይ ተከታዩን ትንታኔ አዘጋጅቷል። የማህበራዊ ትስስር ገጾች ለዘመናት የዘለቀውን የመረጃ ፍሰት ልማድ በመቀየር መረጃዎች በቀላሉ ለብዙዎች ተደራሽ እንዲሆኑ አስችለዋል። ሆኖም ግን እነዚህ የማህበራዊ ትስስር ገጾች ሌላ ከባድ ፈተናን ደቅነዋል። በእነዚህ አማራጮች የሚቀርቡ አንዳንድ መረጃዎች የዴሞክራሲ ተቋማትን ጨምሮ የሀገራትን ብሔራዊ ጥቅም ያስጠብቃሉ ተብሎ የሚታመንባቸው ተቋማት ጥያቄ ውስጥ እንዲገቡ አድርገዋል። ከዚህ በተጨማሪም በዜጎች መካከል የልዩነት አጥርን የመገንቢያ መሳሪያዎች እየሆኑም ናቸው። ፈጠሩት የተባሉ ሀገራት ራሱ በዚህ ውስጥ ዲሞክራሲያቸው አደጋ ላይ ወድቋል። የዲሞክራሲ ተቋማቶቻቸው እና ምርጫ ቦርድ እንደዚሁም ደግሞ የፍትህና የጸጥታ አካላት ፍርድ ቤት፣ ፖሊስ፣ ሌሎች ማህበራዊ ተቋማቶቻቸውም ጭምር አደጋ ላይ እየጣለ ያለበት ሁኔታ ነው ያለው። የውጭ ኃይሎችም የአንድን ሀገር ከውስጥ ያላትን የብሔር የጾታ የእድሜ ወይም የሃይማኖት የቋንቋ እነዚህን የልዩነት ሸንተረሮችን መሰረት አድርገው ይበልጥ እንዲሰፉ ልዩነቱ እንዲሰፉ በማድረግና እንዳይግባቡ እንዳይገናኙ አሁን የማህበራዊ ሚዲያ ትልቁ እንትን ምንድነው ኢኮ ቻምበር ውስጥ ያስገባል። አንድን ቡድን ውስጥ የምታገኘው መረጃ እዛ ላይ ብቻ ትኩረት እንታረግና በተቃራኒ ያለው ወገን ምንድነው በዛ ጉዳይ ላይ ያለው ሐሳቡ የሚለው ነገር እንዳታይ ነው የሚያደርገው። የህግ ባለሙያና የፖለቲካ ጉዳዮች ተንታኝ ኃይለማርያም ይርጋ እንደሚሉት ማህበራዊ ሚዲያን ዝም ብሎ ከመጠቀም ተሻግሮ አሁን ዓለም ምን ላይ ነች የሚለውን መረዳት ይገባል። አሁን በምንገኝበት ክፍለ ዘመን በብዙዎች የሚዘወተሩት የማህበራዊ ትስስር ገጾች ሀገራት ላይ ተጽዕኖችን ለማሳደር ጥቅም ላይ እየዋሉ ናቸው። ሀሰተኛ መረጃዎችን በመጠቀምም የሀገራትን ብሔራዊ ጥቅም የሚያስጠብቁ ተቋማት ሳይቀር ኢላማ ይደረጋሉ። አሁን ዓለም የጂኦፖለቲካሊ በጣም እየተከፋፈለ ነው ያለው። ህግጋት መሩ የዓለም ስርዓት ኢንተርናሽናል ሊበራል ኦርደር ወይም ደግሞ ሩል ቤዝድ ኦርደር የሚባለው የዓለም ስርዓት እየፈረሰ ነው። ትልልቅ ይሄን ስርዓቱን ራሱ የመሰረቱት ሀገራትና አሜሪካ ጭምር ስርዓት ወደ አዲስ ወደ ጂኦፖለቲካ ስርዓት ገባን እያሉ ነው። አዲስ ወደ ጂኦፖለቲካ ስርዓት ገባ ደግሞ ኮምፒቲሽን አለው። ኮምፒቲሽኑ
በህግ ተመሰረተ ሳይሆን ሐሰተኛ መረጃን ጭምር መሰረት አድርገህ የጠላትን ሀገር የምታዳክምበት ያንተን ጥቅምና ያንተን መልካም ስምና ዝና የምታሰራጭበት ዘመን ነው ያለ ነው። አሁን ፓወር ኮምፒቲሽን የሚባለው ይሄ ነው። ይህን እያንዳንዱ ዜጋ በተለይ ኤሊቱ ማወቅ አለበት። አሁን ያለንበት እና የነሱ ሚዲያዎች የነሱ ሶሻል ሚዲያ እንትኖች ለዚህ አይነት ለፓወር ኮምፒቲሽን ጥቅም ላይ የሚሉና እኛንም ለማሳሳት ከብሔራዊ ጥቅማችን በተቃራኒ እንድንቆም ከብሔራዊ ጥቅማችንን ለማስከበር ከሚሰሩ የአስፈጻሚ አካላት ጋር የመከላከያ ሰራዊት ጋር የጸጥታ አካላት ጋር እንድንጋጭና ልዩነታችን እንዲሰፋ እነሱ ላይ እምነት እንዳናደርግ ሁሉ የሚያደርጉበት ሁኔታ ነው ያለንበት ዘመን ነው። ይህን ዘመን በቃ ዘመኑ ነው መረዳት ያለበት ብዬ ነው የማስበው። በመጪው ጊዜ የማህበራዊ ትስስር ገጾችን ብሔራዊ ጥቅምን ለማስጠበቅና ሀገራዊ አንድነትን ለማጠናከር ማዋል ከኢትዮጵያውያን የሚጠበቅ ነው። አሁን እኛ ሀገር ያለው ነገር ምንድነው? ሁሉንም ነገር ተረድተን በተለይ ደግሞ አሁን ዓለም ያለበትን ዘመኑን ሁኔታ ተረድተን አንድ ብሔራዊ አንድነታችንን ሀገራዊ አንድነታችንን ጠብቀን ብሔራዊ ጥቅማችንን ለማስከበር መንቀሳቀስ ሲገባን ሁሉንም ፖለቲሳይዝ ሲደረግና የበለጠ እንድንከፋፈል የተደረገበት ሁኔታ ነው ያለው። ይህ እንግዲህ መነጨው በዋናነት አንደኛ ቅድም እንዳልኩ አለማወቁ ነው። እንደዚህ አይነት ላሉታዊ ተጽዕኖ ማሳደሪያ እንደሚጠቀሙበት አለማወቅ ነው። ሁለተኛ ያን አውቀን ደግሞ ምን አይነት እርምጃዎች መውሰድ አለብን የሚለውን ነገር ነው። የመጀመሪያው አብዛኞቹ ሀገራት የሚያደርጉት ምንድነው? ዲጂታል ሊትረሲ ማስተማር ነው። ሶሻል ሚዲያን ለብሔራዊ ጥቅማችን ዘመኑን አስከፊነት ተረድተን ሀገራዊ አንድነታችንን አስጠብቀን ልዩነታችንን በውይይት በተለይ በማህበራዊ ሚዲያ ላይ በሰለጠነ መንገድ ውይይት በማድረግ በመተባበር እንደ አንድ ሀገር ልጅነት በመወያየት በመተባበር እቺን ሀገር ከዚህ አስከፊ የሆነ ጂኦፖለቲካል ኮምፒቲሽን ዓለም ውስጥ አውጥተን ለማሻገር ጥረት ማድረግ አለብን ብዬ አስባለሁ። ኢትዮጵያ ውስጥ ለረጅም ዓመታት ጥላቻና መለያየትን የሚሰብኩ ትርክቶች በስፋት ተዘርቷል። ይህም በዜጎች መካከል መጠራጠርንና መለያየትን የሚያመጣ ነው። ማህበራዊ ሚዲያዎችን ጨምሮ በኢትዮጵያ የሚገኙ መገናኛ ብዙሃን አዋጭ ካልሆኑ ዋልታ የረገጡ እይታዎች በዜጎች መካከል ልዩነትን ከሚሰብኩ አካሄድ መላቀቅ ይገባቸዋል። ቢቀር ብዬ የማስበው ዋልታ ረገጥ ጫፍ ላይ የወጡ የሃይማኖትም የብሔርም የፖለቲካም ክርር ያለ ነገር መጨረሻው መሰበር ስለሆነ እሱ ቢቀር። በኢትዮጵያ የባለፉት 40-50 ዓመት የፖለቲካ ታሪክ ክርር ያሉ ሁሉ ተሰብሮ አልቀዋል። በስተስልጣን ቢይዙም ባይዙም አክርሮ የተሳካለት የለም። ከዚያ ትምህርት መውሰድና ሚዛናዊ ወደ መሆን መምጣትን ሚዲያዎች ቢገሩ ቢመሩ ቢያስተምሩ መልካም ነው ብዬ አስባለሁ። ኢትዮጵያ ውስጥ በቂ የሆነ አሜኬላ ተዘርቷል። ከበቂ በላይ ጥላቻን፣ መናናቅን፣ መከፋፈልን ሁሉም ለማኝ ሆኖ ሳለ አንዱ ከአንዱ እንደሚሻል አስመስሎ መሳልን በበቂ ተዘርቷል። ያን መድገም ምን ያደርግልናል? ያማ ተዘርቶ ማያዋጣ መሆኑን ስላወቅን እንዴት እናቅናው ላይ የሚሰሩ ሚዲያዎች ቢሆኑ የተሻለ ነው ብዬ አስባለሁ። የማህበራዊ ትስስር ገጾች ያላቸውን አቅም በመረዳት ብሔራዊ ጥቅምን ታሳቢ ባደረገ ሀገራዊ አንድነትን በሚያጠናክር መልኩ ጥቅም ላይ መዋል ይኖርባቸዋል። ዓለም በጥቅም ስሌትና በሀያላን ፍጥጫ በምትናጥበት በዚህ ወቅት ኢትዮጵያ ርዕዮተ ዓለማዊ ግትርነትን ሰብራ ብሔራዊ ጥቅሟን ያስቀደመ አዲስ የዲፕሎማሲ መንገድን መርጣለች። በመደመር ፍልስፍና የታገዘውና ለስትራቴጂካዊ ነጻነት ቅድሚያ የሚሰጠው ፕራግማቲክ ዲፕሎማሲ ለሀገራዊ ብልጽግና ያለውን ፋይዳ ባልደረባችን ህይወት አበበ በተከታዩ ዘገባዋ ታስቃኘናለች። ዓለም አቀፉ ፖለቲካ የሞራል ዳኝነት ሳይሆን የጥቅም ስሌት ነው። ዛሬ የምንኖርባት ዓለም ከማን ጋር ነህ ከሚል ርዕዮተ ዓለማዊ ወገንተኝነት ወጥታ ለሀገርህ ምን ታተርፋለህ ወደሚል ጥያቄ ተሸጋግራለች። በዚህ በለውጥ ማዕበል ውስጥ ያለችው ኢትዮጵያ ቆራጥ፣ ብልህና ውጤት ተኮር የሆነ አዲስ መንገድ መርጣለች። ይኸውም ፕራግማቲክ ዲፕሎማሲ ነው። ይሄ አካሄድም የሀገራችንን ሉዓላዊነትና የኢኮኖሚ ህልውና እየቀየረው ይገኛል። የኢትዮጵያ አዲሱ የውጭ ግንኙነት ፖሊሲ መደመር ከተሰኘው ሀገራዊ ፍልስፍና የተቀዳ ነው። መደመር ያለፈውን ስኬት ማሳደግ፣ ስህተቶችን ማረምና ለነገ የሚጠቅሙ አዳዲስ ግኝቶችን ማምጣት እንደመሆኑ ይህ አስተሳሰብ አሁን የሀገሪቱን የውጭ ግንኙነት መርህ እየመራ ይገኛል። ዛሬኛ በሁሉም አህጉራት የልብ ወዳጆች አሉ፣ ሚስጥር የሚያጋሩን ትሬንድ ከኛ ጋር የሚያያዝ ጉዳይ ካዩ ሰው ልከው ይሄ ጉዳይ ያለ አስተውላችኋለሁ የሚሉን መረጃ የሚሰጡን በችግር የሚደግፉን
በትጥቅ የሚደግፉን በስልጠና የሚደግፉን የልብ ወዳጆች አሉ። እንደዚህ አይነት ወዳጅነት ሲፈጠር ዲፕሎማሲው ናሽናል ኢንትረስትን እየጠበቀና እያረጋገጠ እንዲሄድ በእጅጉ ያግዛል። ኢትዮጵያ የምትከተለው ፕራግማቲክ ዲፕሎማሲ የመደመር ፍልስፍና ቀጥተኛ ነጸብራቅ ነው። ይህ ስልት ከአንዱ ወገን ተለጥፎ ሌላኛውን ማግለል ሳይሆን ከሁሉም ጋር በመደመር የሀገርን ጥቅም ማባዛት ላይ ያተኩራል። ዲፕሎማሲ የዜሮ ድምር ፖለቲካ እንዳልሆነና እኔ ካልበለጥኩ አንተ አትኖርም የሚለው አሮጌ አስተሳሰብን ሰብሮ ሁላችንም እንደየጥቅማችን እንደመር የሚል ስልታዊ ሽግግር አድርጓል። ይህ አዲስ አካሄድ የሀገሪቱን ሉዓላዊነትና የኢኮኖሚ ህልውና በመቀየር ረገድ ተጨባጭ ውጤቶችን እያስመዘገበ ይገኛል። ከአፍሪካ ሀገራት ለኛ በጣም ጠቃሚ የሆኑ የኢንቨስትመንት ምንጭ ሊሆኑ የሚችሉ የፖለቲካ ድጋፍ በተለያዩ መድረኮች ሊያስገኙልን ከሚችሉ ሀገራት ጋር የሁለትዮሽ ግንኙነትን ማሳለጥ የተቻለበት ሁኔታ አለ። ይሄም በሚደረግበት ጊዜ ማለት ከብሔራዊ ጥቅም ይልቅ ምናልባት የፖለቲካ አቋምን እንድታራምድ ግፊት የሚያደርጉ ሁኔታዎች አልነበሩም ማለት አይደለም። አይዲዮሎጂ ተኮር አቋም እንድትይዝ የሚገፉ ነገሮች የሉም ማለት አይደለም። ግን በዚህ ሁሉ የራስን ጥቅም በማስቀደም ሚዛንን የጠበቀ አካሄድ ማሳካት ተችሏል ብዬ አስባለሁ። ከመካከለኛው ምስራቅ ሀገራት ጋር የተፈጠረው ጥብቅ ወዳጅነት ለታላላቅ የከተማ ውበትና የልማት ፕሮጀክቶች መሳካት የገንዘብና የቴክኖሎጂ ምንጭ በመሆን አሳይቷል። በጎረቤት ሀገራትና በአጠቃላይ በአፍሪካ ቀንድ የሚታየው ግጭቶችን በውይይት ለመፍታትና የጋራ የኢኮኖሚ ቀጠናን ለመፍጠር የሚደረገው ጥረትም የመደመር ፍልስፍና ውጤት ነው። እንደ ጣሊያን፣ ፈረንሳይ፣ ጀርመን ከመሳሰሉ ሀገራት ጋር ጥሩ የሚባል የሁለትዮሽ ግንኙነትን ማሳለጥ የተቻለበት ከነዚህ ሀገራት የምንፈልገውን የቴክኒክ እውቀት የምንፈልገውን የፋይናንስ ድጋፍ ማግኘት ማሳካት የተቻለበት ሁኔታ አለ። ወደ ምስራቅ ከቱርክ ጀምሮ ወደ ህንድም፣ ቻይና፣ ራሽያ የተለያየ አይነት ጎራ ላይ ያለ አሰላለፍ ላይ ያሉ ሀገራትም ቢሆን ጠንካራ የሚባል ግንኙነትን የሁለትዮሽ ግንኙነት ማሳካት ተችሏል። ይሄም የብሔራዊ ፍላጎትን በማስቀደም ነው። በመደመር ፍልስፍና የታገዘው ፕራግማቲክ ዲፕሎማሲ ሀገራችንን የጥቅም ተካፋይ ብቻ ሳትሆን የዓለምን አጀንዳ ቀራጭና ተጽዕኖ ፈጣሪ እያደረጋት ይገኛል። ከቻይናም ከራሽያም ጋር ስትራቴጂክ የሆነ የአጋርነት ስምምነት የፈረመች ሀገር ነች። ከምዕራባውያን ሀገራት ጋር በአገር በቀል ኢኮኖሚውም በሁለትዮሽ የብድርና እርዳታ ስምምነቶች በከፍተኛ ሁኔታ አቅም የፈጠረች ስትራቴጂክ ወሳኝነቷ የሚመሰከርላት ሀገር ነች። የኢትዮጵያ አዲሱ የዲፕሎማሲ መንገድ ብሔራዊ ጥቅምንና ሉዓላዊነትን ባከበረ መልኩ ከዓለም አቀፍ ነባራዊ ሁኔታ ጋር ራስን እያስማሙ የመጓዝ ጥበብ መሆኑን የፖለቲካ ተንታኞች ይስማሙበታል። ይህ ጉዞ ኢትዮጵያ በዓለም መድረክ ላይ ያላትን የቆየ ተሰሚነት በአዲስ ጉልበት እያደሰላት ይገኛል። ኢትዮጵያ ለትውልድ ግንባታና ለሕፃናት ሁለንተናዊ እድገት ልዩ ትኩረት መስጠቷን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ በአዲስ አበባ እየተካሄደ የሚገኘውን ዓለም አቀፍ የቀዳማይ ልጅነት ጉባኤ አስጀምረዋል። መንግስት ድሃ ተኮርና የሰውን ልጅ ልማት ቅድሚያ የሚሰጥ ፖሊሲ በመከተል ላይ እንደሚገኝ የጠቆሙት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተለይም የቀዳማይ ልጅነት እድሜ ክልል ለበለጸገ ማህበረሰብና ለጠንካራ ሀገር መሰረት መሆኑን በጥልቀት በመረዳት ከፍተኛ ኢንቨስትመንት እየተደረገ መሆኑን አብራርተዋል። በአዲስ አበባ ከተማ አስተዳደር ፋና ወጊነት የተጀመሩት በሕፃናት ሁለንተናዊ እድገት ላይ ያተኮሩ ስትራቴጂካዊ እርምጃዎች ውጤታማ መሆናቸውን በመጥቀስ በከተማዋ የተገኘውን ልምድ በመቀመር ወደ ሌሎች የሀገሪቱ ክልሎች ለማስፋት የሚያስችል ስርዓት መዘርጋቱንም አረጋግጠዋል። ለዚህም ተግባር ይረዳ ዘንድ የቴክኒክና ሳይንሳዊ እውቀትን ለፖሊሲ ግብዓት የሚያቀርብ የአፍሪካ ቀዳማይ ልጅነት ልማት ማዕከል በአዲስ አበባ መቋቋሙ የመንግስትን ቁርጠኝነት የሚያሳይ መሆኑን ገልጸዋል። መንግስት ብልጽግናን ለማረጋገጥ እነዚህን ጥረቶች በመላ ሀገሪቱ ለማስፋት ሙሉ ቁርጠኝነት አለው። አስፈላጊውን በጀት በመመደብ ያስፈጽማል። ወጪው ትውልድ ጤናማ፣ ብቁና ውጤታማ እንዲሆን ያስችለናል የሚል ሙሉ እምነት ይዟል። በአንድ በኩል የትምህርት ቤቶች ደረጃ በማሻሻል በሌላ በኩል የተማሪዎችን ምገባ በማስፋፋት ከዚህ በተጨማሪ ልጆች በአካልና በመንፈስ የሚጎለብቱባቸው የስፖርትና የመዝናኛ ቦታዎች በየመንደሩ በመገንባት በኮሪደር ልማት አማካኝነት ከተሞችና ሰፈሮች ለልጆች ምቹዎች እንዲሆኑ በማድረግ መንግስት ግንባር ቀደም ሚና እየተጫወተ ነው። የሌማት ትሩፋት አንዱ ግብ የተሟላ ጤና ያላቸው ህጻናት ማፍራት ነው። በአምራች ኢንዱስትሪ ስራችን ውስጥ አልሚ ምግቦችን በሀገር ውስጥ ለማምረት እየሰራን ነው። ይሄም የህፃናትን ጉዳት ለመቀነስና የልጆችን ጤናማነት ለመጨመር እያስቻለን ነው።
እነዚህ ሁሉ ርብርቦች የመንግስት የማህበረሰቡና የአጋዥ ተቋማት እንዲሁም የልማት አጋሮቻችን የጋራ ጥረትና የጋራ ውጤት ናቸው። አዲስ አበባ በህፃናት ሁለንተናዊ እድገት አርአያ የሚሆን ውጤት አስመዝግባለች ያሉት ደግሞ የከተማዋ ከንቲባ አዳነች አቤቤ ናቸው። ከንቲባ አዳነች በንግግራቸው ከተማ አስተዳደሩ የአዲስ አበባ ህፃናት የነገ ተስፋዎች በሚል መሪ ቃል በነደፈው ፍኖተ ካርታ አማካኝነት በአሁኑ ወቅት 1.3 ሚሊዮን የሚሆኑ ከ6 ዓመት በታች ያሉ ህፃናትን ሁለንተናዊ እድገት እያረጋገጠ እንደሚገኝ ተናግረዋል። የተቀናጀ የቀዳማይ ልጅነት ልማት አገልግሎት በሁሉም የመንግስት ሆስፒታሎችና ጤና ጣቢያዎች በመደበኝነት እየተሰጠ ይገኛል። መንግስት የቅድመ አንደኛ ደረጃ ትምህርት ቤቶችን ምቹ እንዲሆኑ በማድረግ በቀን 2 ጊዜ ምግብን በማቅረብ የትምህርት ቁሳቁሶችና የትምህርት ቤት ዩኒፎርሞችና ሌሎችም የትምህርት ግብዓቶችን ከክፍያ ነፃ እያቀረበ ይገኛል። ከዚህም ባሻገር የህፃናት እንክብካቤ ፍላጎት እየጨመረ በመሆኑ በመንግስትም ይሁን በግል ሴክተር ከመኖሪያ ቤታቸው ርቀው በስራ ለተሰማሩ ወላጆች፣ አሳዳጊዎች፣ ቤተሰቦች አገልግሎት የሚሰጡ ወደ 1100 የህፃናት ማቆያዎች የቀን እንክብካቤ የምንሰጥበት ማዕከላትን አቋቁመናል። በተጨማሪም ከ5000 በላይ የህፃናት መጫወቻችን ገንብተን ለአገልግሎት ክፍት አድርገናል። እዚህ ላይ እንግዶቻችን ልብ እንድትሉት የምንፈልገው የዛሬ 3 ዓመት አካባቢ ፕሮግራሙ ስንጀምር በከተማችን የነበረን የህፃናት ማቆያ ወይም ደግሞ ፓብሊክ ዴይኬርስ የሚባሉት 11 ነበሩ። ዛሬ ከ11 ነው ከ1100 በላይ ማድረስ የቻልነው። ዘገባዎቻችን እንደቀጠሉ ናቸው። የባህር በር ጥያቄን መመለስ ለሚቀጥለው ትውልድ የተረጋጋች የበለጸገችና በራሷ የምትተማመን ሀገር የማስረከብ ኃላፊነት ነው። ለኢትዮጵያውያን ከፖለቲካ ልዩነት በላይ የሚቀመጠው የባህር በር ጥያቄ ታዲያ ተፎካካሪ ፓርቲዎችንም በአንድነት የሚያቆም ሆኗል። ሜሮን በረዳ ኢትዮጵያ 130 ሚሊዮን ህዝብ ያላት በአፍሪካ በህዝብ ብዛት ሁለተኛ የሆነች ሆኖም ግን ለዓለም አቀፍ ንግድና ለደህንነቷ ዋስትና የሚሆን የራሷ የባህር በር የሌላት ሀገር። ለብዙዎች የባህር በር የንግድ መውጫ ብቻ ሊመስል ይችላል። ለኢትዮጵያ ግን ጉዳዩ ከዚያ በላይ ነው። የህልውና የብሔራዊ ደህንነትና የትውልድ ዕጣ ፈንታ መወሰኛ ጭምር። በየዓመቱ ኢትዮጵያ ለወደብ ኪራይና ለሎጂስቲክስ አገልግሎት በቢሊዮን የሚቆጠር ዶላር ታወጣለች። ይህ የውጭ ምንዛሬ ለትምህርት ቤቶች፣ ለሆስፒታሎችና ለኢንዱስትሪ ማስፋፋያ ሊውል የሚችል ሀብት መሆኑ ደግሞ መዘንጋት የማይገባው ጉዳይ ነው። በአንድ ወደብ ላይ ብቻ ጥገኛ መሆን ደግሞ የሀገሪቱ የኢኮኖሚያዊ ደም ስር በሌሎች እጅ እንዲወድቅም ያደርገዋል። የዋጋ ግሽበትና የሸቀጦች እጥረት በየጊዜው የሚፈታተኑት ይህንኑ በሰው እጅ የሚዘወር የንግድ መስመርን ተከትለው ነው። ታዲያ ይህ ለኢትዮጵያውያን ከፖለቲካ ልዩነት በላይ የሚቀመጠው የህልውና ጉዳይ ተፎካካሪ ፓርቲዎችንም ጭምር በአንድ ገጽ የሚያቆም ሆኗል። እውነት ለመናገር ይሄ መጀመሪያውም ኢትዮጵያ ባህር በር ያጣችበት መንገድ ፍትሐዊ ነው ብሎ ኢዜማ አያምንም። የባህር በር ጉዳይ ኢኮኖሚ ጉዳይ ብቻ አይደለም። ኦልሞስት የሉዓላዊነት የብሔራዊ ማንነት ጉዳይ ነው። ምክንያቱም ለዘመናት በባህር ብዙ ነገሮችን ስታከናውን ለነበረች ሀገር በአንድ ጊዜ ይህንን አታ ባዶዋን ቀርታ እንደዚህ ተቆልፎባት ምትኖር አይደለም። ህዝብ ቁጥር ሲጨምር ፍላጎቶች እየጨመሩ ሲመጡ መውጫ ቀዳዳ ያስፈልጋል። ይሄ ኢትስ ኦብቪየስ። ይሄን ያጣችውን ባህር በር ኢትዮጵያ መልሳ ማግኘት አለበት ብለን እናምናለን። በአሁኑ የዓለም ፖለቲካ ቀይ ባህር የሀያላን ሀገራት የፍላጎት መድረክ ሆኗል። ኢትዮጵያ በዚህ ስትራቴጂካዊ ቀጠና ላይ የራሷ ድምፅና መቆሚያ ከሌላት ቀጣይነቷን በሌሎች በጎ ፈቃድ ላይ ብቻ እንድትመሰርት ይገፋፋታል። የባህር በር አለመኖር ማለት ደግሞ ከዓለም ጋር የምትገናኝበት ቁልፍ በሌሎች እጅ እንደማስቀመጥ መሆኑ ነው። ይህ ደግሞ በድንገተኛ ቀውሶች ወቅት ሀገራዊ ደህንነትን ለከፍተኛ አደጋ ማጋለጡ አይቀሬ ይሆናል። የቀይ ባህር ንግድ ቁልፍ ተዋናይ የነበረችው ኢትዮጵያ ዛሬ ላይ የምታደርገው ጥረት የሌሎችን ሉዓላዊነት መጋፋት ሳይሆን በተፈጥሮና በታሪክ የተነጠቀችውን መብት በሰላማዊና በጋራ ተጠቃሚነት መርህ መመለስ ነው። ሉዓላዊነታችን ሲከበር ኢኮኖሚያችን ይዳብራል። ለኢኮኖሚ ብቻ ብለን እኛ ወደብን አንጠይቅም። የኛ ሀብት ስለሆነ ለኛ ይገባናል። የራሳችን ሀብት ነው፣ መመለስ አለበት። የምንመለስበት መንገድ ግን ዘዴዎቹ የተለያዩ ናቸው። እንደ ተለያየ ፓርቲ ሁሉ የራሱ አቋም ይኖራል። ዓለም አቀፋዊ መረጃዎች አሉን፣ ማስረጃዎች አሉን።
እነሱን በማቅረብ በዓለም አደባባይ በማቅረብ ወደባችን መመለስ አለበት። ተገቢም የራሳችን ነው ብለን እናምናለን። ኢትዮጵያ አሁን ካለችበት የኢኮኖሚ እድገት አሁን ካለችበት የኑሮ ውድነት ጫና ኢኮኖሚ ጉዳይ ታሳቢ ባደረገ ያ ቀይ ባህር ያስፈልገናል። ለኢትዮጵያ ኢኮኖሚ እድገት በጣም መሰረታዊ ነገር ነው። ኖት ኦንሊ ለኢኮኖሚ እድገት ለዲፕሎማሲ ትስስር እጅግ በጣም ትልቅ አዎንታዊ ፖዚቲቭ ኢምፓክት አለው። የኢትዮጵያ የባህር በር ጥያቄ የቅንጦት አይደለም። ለሚቀጥሉት ትውልዶች የተረጋጋች የበለጸገችና በራሷ የምትተማመን ሀገር የማስረከብ ኃላፊነት እንጂ። ታዲያ ለዚህ ደግሞ አሁን ላይ የተጀመረው እንቅስቃሴ ተጠናክሮ መቀጠል ይገባዋል። ኢዜማ በዚህ ላይ ቦልድ የሆነ አቋም ነው ያለው። እውነት ለመናገር አሁን መንግስት እየሄደበት ያለው ነገር ጥሩ ነው። ሰፖርት እናደርጋለን። በተቻለ አቅም ዲፕሎማሲያዊ የሆኑ መንገዶችን እየተጠቀመ ነው። ስለዚህ በዛ ሁኔታ ውስጥ ኢትዮጵያ የባህር በር የምታገኝበትን ነገር ተመሳሳይ ነው፣ እንደግፈዋለን ማለት ነው እና ምንም ለድርድር የሚቀርብም አይደለም፣ አቋማችንም ነው፣ ወደፊትም የሚቀጥል ጉዳይ ነው። የባህር በር ኢትዮጵያ ማግኘት አለባት። ከዛ ውጭ ደግሞ ይሄንን በተቻለ አቅም በሰላማዊ መንገድ ማስኬድ አለብን፣ አካባቢውን በማይረብሽ መልኩ ግን ይሄንን አልፎ ግን ይሄ ጦርነት ቅስቀሳ ነው እንደዛ ነው እያሉ ግን ኢትዮጵያን ለመውጋት ኢትዮጵያን ብሔራዊ ጥቅም ለማሳጣት የሚሞክሩ አካላትን ግን we have to say no። ይሄ ልክ አይደለም። ኢትዮጵያ ይሄ ነገር የህዝቦቿ ህልውና ጥቅም ጉዳይ ነው ብለን ቦልድሊ መቆም አለብን። የተፎካካሪ ፓርቲዎችም ተመሳሳይ ሀሳብ እንዳለን የምሰማኝ። የማይሰማው ካለ ግን ይሄ በደንብ ወደ መስመር መግባት አለበት። ኢትዮጵያ ህልሟ ባህር በር ማግኘት ብቻ አይደለም፣ የዘመናት የዜጎቿ ቁጭትና የፍትህ ጉዳይም ጭምር እንጂ። ታዲያ ይህ የባህር በር ማግኘት ለኢትዮጵያ የህልውናዋ መሰረት እንደሆነ ለአፍታም መዘንጋት የሌለበት ሀቅ ነው። የውጭ ዜና። በአሜሪካና በኢራን መካከል የተቀሰቀሰው ግጭት ከሁለት ሀገራት ጦርነትነት ባለፈ የዓለምን የኃይል ሚዛን ወደማይታወቅ አቅጣጫ እየገፋው ነው። ፕሬዚዳንት ዶናልድ ትራምፕ የቴህራንን የሰላም ጥያቄ ውድቅ ማድረጋቸው ዋሽንግተን ከዲፕሎማሲ ይልቅ የኃይል የበላይነትን ለማረጋገጥ መቁረጧን አመላካች ሆኗል። ኢራን መጀመሪያ ማዕቀብ ይነሳና ዋስትና ይሰጠኝ ስትል፣ አሜሪካ ደግሞ መጀመሪያ የኒውክሌር ውጤቶችን አስረክቡኝ በሚል የቆሙበት ግትር አቋም ድርድሩን እንዳይራመድ አድርጎታል። ፕሬዚዳንት ዶናልድ ትራምፕ ኢራን ለአሜሪካ የሰላም ጥያቄ የሰጠችውን ምላሽ በፍጹም ተቀባይነት የሌለው በሚል ውድቅ በማድረጋቸው የተባባሰ በመጣው ውጥረት ዛሬ የዓለም የነዳጅ ዋጋ ከፍተኛ ጭማሪ አሳይቷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከቀናት በኋላ ወደ ቤጂንግ የሚያደርጉት ጉዞ ቻይና በኢራን ላይ ያላትን የኢኮኖሚ ተጽዕኖ በመጠቀም መፍትሄ ለመፈለግ ያለመ ይሆናል ተብሎም ይጠበቃል። ዜና ኢትዮጵያ እንደቀጠለ ነው ተመልካቾቻችን። ቀጣይ ደቂቃዎችን ደግሞ የቢዝነስና ስፖርት ዘገባዎችን ትከታተላላችሁ። ከኔ ጋር 7 ሰዓት ላይ ዳግም